የኢትዮ ኮደርስ ስልጠና የዜጎች የቴክኖሎጂ አጠቃቀም ክህሎት እንዲጨምር በማድረግ ከሀገር ባለፈም ዓለም አቀፍ ተወዳዳሪና ተመራጭ እንዲሆኑ የማስቻል ዓላማን ሰንቆ ነው በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረገው። መርሃ ግብሩ ዲጂታል ኢትዮጵያን ኦን በማድረግ ሂደት ውስጥም ወሳኝ ድርሻ የሚይዝ ነው። በማዕከላዊ ኢትዮጵያ ክልልም የዲጂታል ኢትዮጵያ 2030 ስትራቴጂ ኦን ለማድረግም በትኩረት እየተሰራ ነው። በክልሉም የኢትዮ ኮደርስ ስልጠና ለመውሰድ ከ200 ሺህ በላይ ሰልጣኞች በመዝገባቸውንና ከነዚህ ውስጥም ከ157 ሺህ በላይ የእውቅና የምስክር ወረቀት ማግኘታቸውን የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ አማዶ በክልሉም የኢትዮ ኮደርስ ስልጠና ኢኒሼቲቭ ስትሪንግ ኮሚቴ ግምገማ መድረክ ላይ ባስተላለፉት መልእክት ገልጸዋል። በክልላችን በኢኒሼቲቭ ከ200 ሺህ በላይ ወጣቶችና መንግስት ሰራተኞች የተመዘገቡ ሲሆን ከ157 ሺህ በላይ ወጣቶችና መንግስት ሰራተኞች ሰርቲፊኬት አግኝተዋል። ሰርቲፊኬት ማግኘት መመዝገብ ብቻ ሳይሆን ኦንላይን ስራዎችን በመስራት ሀብት መፍጠርም ጭምር ተጀምሯል። የዓለም ነባራዊ ሁኔታ ከቀደመው ጊዜ በእጅጉ ተለውጧል ያሉት ኃላፊው ጊዜው ለሚጠይቀው የዲጂታል ዓለም ተጠቃሚ ለመሆንም ዜጎችን ከዓለሙ ጋር ማስተዋወቅ ይገባል። ዓለም በፍጥነት ወደ ዲጂታል ዘመን እየተሸጋገረ ነው። የሀገራት ኃይል በእጅጉ በእውቀትና በቴክኖሎጂ ላይ እየተመሰረተ መጥቷል። በዚህ ዘመን ተጠቃሚ የሚሆኑ ሀገራት ወጣቶቻቸውን እንዲሁም ዜጎቻቸውን በዲጂታል ቴክኖሎጂ ያስታጠቁ ሀገራት ናቸው። ክልላዊ አፈጻጸሙን ለመገምገም በተሰናዳው መድረክም ክልላዊ አፈጻጸሙን በተመለከተ ጽሁፎች ቀርበው በተሳታፊዎችም ውይይት ተደርጎበታል። ስልጠናው ለሀገር እድገት የጎላ ሚና ያለው መሆኑን ነው በውይይታቸውም ያነሱት። ወደፊት እየመጣንበት ላለነው ለዲጂታል ዓለም መግባባት እንዲችል እነዚህን ኮርሶች ሲወስድ ስራ እድል መፍጠር ብቻም ሳይሆን እንዲግባባም ማድረግ የሚችል ስራ እንደሆነ ማያዝ ተገቢ ነው ብዬ አስባለሁ። ሌላኛው ነገር እንደ ሀገርም ሀገራችንን ገጽታንም ይቀይራል ብዬ አስባለሁ። ይሄ የኢትዮ ኮደርስ ስልጠና በቴክኖሎጂ አብዮት ሉዓላዊነት የተጠበቀች ሀገር ከመገንባት አንጻር ሰፊ ሚና ያለው ዘርፍ ነው። ከተጠቃሚነትም አንጻር ስንሄድ ዘርፈ ብዙ ነው። እንግዲህ ቴክኖሎጂ ይዞ የመጣቸው ትሩፋቶች ብዙዎች ናቸው። ነገርን ስራን ቀላል ከማድረግ አንጻር ቴክኖሎጂ በጣም አዋጪ የሆነ ባለበት ሰዓት ላይ ይሄ ኢኒሼቲቭ እንደ ክልላችንም ፈጣን በሆነ ሁኔታ እየሄደበት ያለበት ሁኔታ ፓራሜትሩ በጣም ጥሩ ነው የሚል ሀሳብ አለኝ። ሶስቱም ሰነዶች ወቅቱን ያገናዘበ ነው የሚል ነገር አለኝ። አንደኛው ተሞክረው፣ ሁለተኛ ከትምህርት የቀረበው፣ ሶስተኛው ደግሞ ከኢትዮ ኮደር አንጻር የቀረበበት አፈጻጸም አስተማሪ ነው የሚል ነገር አለ። ውይይቱን የመሩት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የክልሉ የ5 ሚሊዮን ኢትዮ ኮደርስ ስትሪንግ ኮሚቴ ሰብሳቢ አቶ አንተነህ ፍቃዱ እንደ ማዕከላዊ ኢትዮጵያ ክልል በተለያዩ ምክንያቶች ተቀዛቅዞ የነበረውን የስትሪንግና የቴክኒክ ኮሚቴ ግምገማ መድረክን ማስቀጠልና ቅንጅትን ማጠናከር ይገባል ብለዋል። ትኩረት መሰጠት ያለባቸውን አካባቢዎች በመለየት በስልጠና የሚሳተፉ ሰልጣኞችን ለማስፋት መስራት ይገባል ነው ያሉት። ትኩረት ኤሪያችን የበለጠ እንለይ። ኢንፋክት በዛ ልክ ተመቷል። አሁንም ሁሉም ጋር መዳከር አለብን ብዬ አላስብም። ትኩረት ኤሪያችን ፐብሊክ ሰርቫንት፣ ትኩረት ኤሪያችን ተማሪዎች፣ ትኩረት ኤሪያችን መምህራን፣ ትኩረት ኤሪያችን ወጣቶች፣ ትኩረት የምናደርገው ሴቶች፣ ትኩረት የምናደርገው አንቀሳቃሾች። እነዚህም በደንብ እንለያቸውና እነዚህ ላይ ፎከስ ካደረግን እኔ ማሳካት አይደለም ቢዮንድ እንሄዳለን። ስለዚህ ተማሪዎችን፣ መምህራንን፣ ፐብሊክ ሰርቫንት እንዲሁም ወጣቶች፣ ሴቶች፣ አንቀሳቃሾች እንዲሁም ቴክኒክና ሙያ ኮሌጅ ላይ ቅድም እነሱንም ያካትታል። ተማሪና መምህር ቴክኒክና ሙያ ኮሌጅ ተማሪዎችን ያው መምህራንም ያካትታል። ለስልጠናው አጋዥ የሆኑ መሰረተ ልማት ከማቅረብ ረገድ ትኩረት ሰጥቶ መስራት ይገባል ያሉት ምክትል ርዕሰ መስተዳድሩ ስልጠና ከማስጀመር በዘለለም የሚያጠናቅቅ ሰልጣኝን ማበራከት ላይ ትኩረት መደረግ አለበት ብለዋል። ስማርትፎን ለማይኖረው አክሰስ ያስፈልጋል። የአይሲቲ ላብ አክሰስ ያስፈልጋል። አንዱና ወሳኙ ቴክኒክ ኮሌጆች ናቸው። ሪሶርስ ያላቸው ቴክኒክ ኮሌጅ ላይ ፎከስ ማድረግ፣ ትምህርት ቤቶችን ፎከስ ማድረግ፣ ዩኒቨርሲቲዎችን ፎከስ ማድረግ፣ ሌሎች አሁን ሆሳዕና ላለ ጤና ሳይንስ ኮሌጅ አለ፣ ትምህርት መምህራን ትምህርት ኮሌጅ አለ እና እነዚህን የአይሲቲ ፋሲሊቲ የምናገኝባቸውን ተቋማት ለይተን መሄድ ያስፈልጋል። ስልጠና ማስጀመር እንደተጠበቀ ሆኖ ማጠናቀቅ ትኩረት መደረግ አለበት።
ግንዛቤ ፈጠራ ላይ አሁንም የተጠናከረ ስራ እንደሚጠበቅ ጠቅሰው ምርጥ ተሞክሮችን ማስፋት እንደሚገባ አስረድተዋል። ስልጠናውን የሚያጠናቅቅ ሰልጣኝ ላይ ከማተኮር ባለፈም ያጠናቀቁትንም በስራ ዕድል ፈጠራ ላይ እንዲሰማሩ የማድረጉ ጉዳይ ትኩረት ሊሰጠው ይገባል ብለዋል። በአገር አቀፍ ደረጃ ለሚሰጠው የ12ኛ ክፍል ኦንላይን ፈተና 6150 ኮምፒውተሮች መለየቱን የገለጹት አቶ አንተነህ ያሉ መሰረተ ልማቶችንና ቁሳቁሶችን ለአገልግሎት ዝግጁ እንዲሆኑ ማድረግ ትኩረት ሊሰጠው ይገባልም ብለዋል። የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ አማዶ ክልላዊ አፈጻጸም ላይ የሚታዩ አለመመጣጠኖችን ማስተካከል ይገባል ብለዋል። 200% አካባቢ የፈጸመ አለ፣ ወይራስ 50-60% አካባቢ አለ ከተቀመጡ ግቦች አንፃር የማመጣጠን ትልቁ ልዩነት እየፈጠረ ያለው የአመራር ቁርጠኝነት ነው። አንደኛው በደንብ መያዝ ስላለበት የአመራር ቁርጠኝነት ትልቁን ቦታ ይይዛል። የአመራር መፍትሄ አመንጭነት ሁለተኛውን ቦታ ይይዛል። የአመራር መፍትሄ አመንጭነት የሚያጋጥሙ ነገሮችን መፍትሄ እያመነጨ ስልት እየቀየሰ የመስራት ተመሳሳይ አቅጣጫ ተቀምጦ ሲያበቃ ተመሳሳይ ድጋፍ ተደርጎ ሲያበቃ ተመሳሳይ ሜንታሊቲ ባለበት ክልል ተመሳሳይ ሁሉም ነገር ከክልል እየወረደ ባለበት አንዱ 50 አንዱ 200% የሚፈጽምበት የአመራር ጉዳይ ነው ማለት ነው። ጉዳዩ ከአመራር ጋር የሚገናኝ ሌላው የአመራር ቅንጅትና ትብብር ጉዳይ ነው ልዩነት እየፈጠረ ያለው።